واعلم أخي المسلم وأختي المسلمة أنه لا ينفعك أهلك ولا مالك كموتن بوهالا ገንዘባችን አይጠቅመንም ቤተሰቦቻችን አይጠቅመንም ስልጣናችን ቅጣቱን አይከላከልልንም فلا يدخل معك قبرك إلا عملك ቀብር አብሮ የሚገባው ከኛ ጋር ስራችን ብቻ ነው ያስቀደምነው መልካም ስራ በህይወት ይያለን ያስቀደምነው መልካም ስራ እንጂ ምንም አይጠቅምም የዛን ጊዜ ካፊሩ ወይም ፋጅሩ ደግሞ ሲሞት አሉ መልእክተኛው አለይሂ ሰላቱ ወሰላም ሩሑ ወደ ሰውነቱ ከተመለሰ በኋላ ሁለት መላእክቶች ይመጡና ያስቀምጡታል ጌታህ ማን ነው ብለው ሲጠይቁት ሃሃ ላ አድሪ ብቻ ብሎ ነው የሚጮኸው አሉ ሃይማኖትህ ምንድነው ሃሃ አላቅም ይላል ይህ እናንተ ዘንድ የተላከው መልእክተኛ ማን ነው ሲባል አላቅም ነው ጮሃቱና መልሱ ከሰማይ ተጣሪ ይጣራል አሉ ይህ ሰውዬ ዋሽቷል ቀጣፊ ነው የጀሃነምን የእሳት ምንጣፍ አንጥፉለት የእሳትንም ልብስ አልብሱት ወደ እሳትን በር ከፈቱለት ይባላል ረሱል አለይሂ ሰላቱ ሰላም السلام عليكم ورحمة الله وبركاته الحمد لله رب العالمين اللهم لك الحمد على نعمة الإسلام والإيمان ولك الحمد على أن جعلتنا من أمة محمد عليه الصلاة والسلام وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله عباد الله عز وجل مفراتين ربنا راسين من أنتنم أدرا يملو الله سبحانه وتعالى أدرا يلون يتقوى قدينه كسنكوت كله يلاكم سنكنو بتكبر قالوا والله اندي هلال وتزودوا فإن خير الزاد التقوى تسنقوا سنكن يازو كسنكوت كله بلاجو الله عز وجل مفراتنا متنككنو ይላል واتقوني يا أولي الألباب ان انت يلب ባለቤቶች ሆይ እኔን ፍሩኝ ተጠንቀቁኝ ያዘዝኳችሁን በተቻለ መጠን በመታዘዝ የከለከልኳችሁን በመራቅና በመጠንቀቅ እኔን ፍሩኝ ታዘዙኝ ይላል አላህ عز وجل عباد الله እዚህ ዱንያ እንኖራለን እንደሚታወቀው እቺን ዓለም መሰናበታችን የማይቀር መሆኑን ማመን ይኖርብናል አላህ عز وجل في كتابه العزيز من هلال حتى إذا جاء أحدهم الموت قال رب ارجعون عنداتشو موت በሚመጣባቸው ጊዜ ጌታዬ ሆይ መልሱኝ ወደዚህ ዓለም ልመለስና የሆነ ነገር ማድረግ እፈልጋለሁ ይላል لماذا يتمنى الرجعة ለምንድነው መመለስን የሚመኘው ለምን ይሁን መልሱኝ የሚለው መልሱን አላህ ቀጥሎ ይናገራል لعلي أعمل صالحا فيما تركت ባሳለፍኩት ህይወት ውስጥ ያሳለፍኩት የሆነ መልካም ያልሰራሁት ስራ አለና የቀረኝ ስራ ስላለ ያንን መልካም ስራ የመስራት እድል እንዲኖረኝ መልሱኝ ይላል አላህ ይህ ሰውዬ ይሄን እንደሚል ከተናገረ በኋላ አላህ Subhanahu Wa Ta'ala ምን ይላል ከላ ይባላል ፍጹም የሚመስል ነገር አይደለም إنها كلمة هو قائلها እሱ ሊናገረው የሚናገረው ቃል ነው በርግጥም ይላል ነገር ግን ومن ورائهم برزخ الى يوم يبعثون እስከሚቀሰቀሱበት ለድረስ ግርዶሽ ህይወት ውስጥ ነው ያሉት የቀብር ህይወት አንድ ሰው ወደ ቀብር ከተሻገረ ወደ አላህ ከሄደ በኋላ ወደ ኋላ መመለስ የለም ዓለም البرزخ ውስጥ ይኖራል ይህ ዓለም البرزخ የግርዶሽ ዓለም ወደ ዱንያ መመለስ የማይችልበት አኺራን ብቻ የሚጠብቅበት የሆነ ዓለም ውስጥ ነው የሚሆነው عباد الله أيها الموحدون يتوحد سوج الله عز وجل ببتشنينت يمتعملكم مؤمنان هوي الموت موت مالت يهوت متناقق አይደለም ነገር ግን ከአንድ ዓለም ወደ ሌላ ዓለም መሻገር መሆኑን ማወቅ ይኖርብናል ابن القيم رحمه الله تعالى እንዲህ ይላል الله سبحانه وتعالى ይህን ዓለም ሶስት ክፍሎች አድርጎታል ሶስት ሀገሮች አድርጎታል አንደኛው የዱንያው ሀገር ነው ሁለተኛው የቀብር ዓለም ነው ሶስተኛው የመርጋው የመጨረሻ ዘላለማዊ ህይወት የሚኖርበት የአኺራ ዓለም ነው ይላል እና እያንዳንዱ ዓለም ላይ እያንዳንዱ ሀገር ራሱን የሚመለከት ህግጋትና መሰረታዊ ነገሮች አሉታል የዱንያ አህካምን በተመለከተ ዱንያ ውስጥ ያለውን ነገር በተመለከተ የዱንያ ህግጋት ተፈጻሚ የሚሆኑት የሰውነት አካል ላይ ነው የሚሆኑት ሩህ ተከትሎ ይመጣል ሩህ ያንን መልካም ስራ ወይም የሰውነትን ተግባር ተከትሎ የሚመጣ ነገር ነው አሉ ያ ቀብር ውስጥ ያለው ነገር
ያሉት ህግጋቶች አህካሞችና ያሉት አሰራሮች ከሩህ ጋር ነው ግንኙነት ያላቸው ከሰውነት አካል ጋር ሳይሆን ይላል የሰውነት አካል ያንን ይከተላል ሩህ ሲሰቃይ ሰውነቱ ይሰቃያል ሩህ ሲደሰት ሰውነቱ ይደሰታል እንደዚህ አይነት ቁርኝነትና ግንኙነት ነው ያለው ይላሉ አኺራ ግን ያለው ቅጣትም ይሁን መልካሙም ነገር ይሁን ማንኛውም ነገር ሰውነቱንም ይሁን ሩህን በእኩል ደረጃ ነው የሚያገኘው ይላሉ እነዚህ ሶስት ዓለሞች ውስጥ ያለን ህይወት በዚህ አይነት መልኩ ነው የሚሆነው فتعالوا بنا عباد الله نتعرف اليوم عن حياة البرزخ أو حياة القبر استيسل قبر هيوت تنش نجر النقاñ كقرآننا كحديث عن ستان تنش النتاوس يموت وسو بميموت ጊዜ روحو ሰውነቱን ተለይታ በመትወጣ ጊዜ ሰዎች ቀባሪዎች ትከሻቸው ላይ ይሸከሙትና ጀናዛውን ወይም ሬሳውን ወደ ቀብሩ ይጓዛሉ فماذا يقول ይህ ሟች ሰው ምንድነው የሚለው وماذا يسمع ምንድነው የሚሰማው وعن ماذا يسأل وبماذا يجيب ምንድነው የሚጠይቀው የሚሰጠውስ መልስ ይሄ ነብዩ አለይሂ ሰላቱ ወሰላም الذي لا ينطق عن الهوى ከልብ ወለዳቸው የማይናገሩት መልእክተኛው አለይሂ ሰላቱ ወሰላም ራእይ የሚወርድላቸው ረሱል አለይሂ ሰላቱ ወሰላም ምላሹን ይነግሩናል ففي صحيح البخاري عن أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم قال إذا وضعت الجنازة واحتملها الرجال على أعناقهم جنازة عرفوا ሰዎች አንስተው ተጓዦቹ ወይም ቀባሪዎቹ ትከሻቸው ላይ ተሸክመው ቃሬዛውን በሚሄዱ ጊዜ فإن كانت صالحة መልካም ሰሪ ከሆነ ይሄ የጀናዛው ባለቤት قالت قدموني ቶሎ አፍጥኑኝ ቶሎ ወሰዱኝ ይላል ረሱል አለይሂ ሰላቱ ወሰላም የጀናዛው ባለቤት መልካም ሰሪ ካልሆነ ግን قالت يا ويلها أين تذهبون بها ወይ ጉዴ ፈላ ወዴት ነው ይዛችሁኝ የምትሄዱት እያለ ይጮሃል አሉ ረሱል አለይሂ ሰላቱ ወሰላም ይህ ጀናዛ ይህ ሬሳ طيب እኛን ሰማውም እንዴ አዎ قال الرسول عليه الصلاة والسلام يسمع صوتها كل شيء إلا الإنسان ولو سمعه صعق ሁሉ ፍጡራኖች ሁሉ ይሰሙታል የሰው ልጅ ሲቀር አሉ ረሱል አለይሂ ሰላቱ ወሰላም ይሄ ጀናዛ ይሄ ሬሳ አፍጥኑኝ ሲልም አዘግዩኝ በሚልበትም ጊዜ ወንድም ይሁን ሴት መልካም ይስራ መጥፎ ጥሩ ከሰራ አፍጥኑኝ መጥፎ ከሰራ ወዴት ነው ወይ ጉዴ ፈላ የት ነው የምትወስዱኝ የሚለውን ጥሪ በሚልበት ጊዜ በሚጮህ ጊዜ የሰው ልጅ ሲቀር ሁሉም ፍጥረታት ይሰማል አሉ ረሱል አለይሂ ሰላቱ ወሰላም የሰው ልጅ ለምንድን ነው ማይሰማው ይሄን ጥሪ ቢሰማ ኑሮ ራሱን ስቶ ይወድቅ ነበር አሉ ረሱል አለይሂ ሰላቱ ወሰላም መቋቋም ስለማይችል ማወቅ ስለማይችል የተሰጠው ተፈጥሮ ይሄን መጋፈጥና መቋቋም የማይችል በመሆኑ ነው واعلم اخي المسلم واختي المسلمه انه لا ينفعك اهلك ولا مالك ከሞትን በኋላ ገንዘባችን አይጠቅመንም ቤተሰቦቻችን አይጠቅመንም ስልጣናችን ቅጣቱን አይከላከልልንም فلا يدخل معك قبرك الا عملك ቀብር አብሮ የሚገባው ከኛ ጋር ስራችን ብቻ ነው ያስቀደምነው መልካም ስራ በህይወት ይያለን ያስቀደምነው መልካም ስራ እንጂ ምንም አይጠቅምም የዛን ጊዜ يقول الرسول عليه الصلاة والسلام في الحديث الذي رواه البخاري يتبع الميت ثلاثة فيرجع اثنان ويبقى معه واحد عند ሰው በሚሞትበት ጊዜ ሬሳውን ሶስት ነገሮች ተከትለውት ይመጣሉ አሉ ግን ሁለቱም ይመለሱና አንድ ነገር ብቻ ይቀራል يتبعه أهله وماله وعمله ገንዘቡ ቤተሰቦቹና ስራው ይከተሉታል አሉ ረሱል አለይሂ ሰላቱ ወሰላም ገንዘቡና ቤተሰቦቹ ከቀበሩት በኋላ ተሰናብተውት ይመለሳሉ ነገር ግን አብሮት የሚቀረው ስራው ብቻ ነው ይላል ሙስጠፋ አለይሂ ሰላቱ ወሰላም ስራችን ብቻ ነው የኛ ጓደኛ የሚሆነው ከኛ ጋር የትም አብሮ የሚኖረው በዱንያም ይሁን በአኺራ ታዲያ فإذا وضع الميت في لحده ይህ የሞተው ሰው ሬሳው ልክ ለሕድ ላይ በሚቀመጥ ጊዜ አፈር እንደተጨመረበት በብቸኝነት መኖር ሲጀምር جنازاون ويم ريساون يشنيو سوچن كوتي يسمال يقول عليه الصلاة والسلام في الحديث الذي رواه الإمام مسلم عن أنس بن مالك رضي الله عنه من قالوا يا الله ملك تنيا إن الميت إذا وضع في قبره إنه لا يسمع خفق نعالهم إذا انصرفوا
አንድ ሰው ሙቶ ሬሳው ልክ ቀብር ካረፈ በኋላ ተቀብሮ ቀብሩ እንደተጠናቀቀ የሚሸኙትን ጀናዛውን የሸኙትን ወይም የቀባሪዎችን ኮቴ ይሰማል አሉ ረሱል አለይሂ ሰላቱ ወሰላም። أيها المؤمنون القبر أول منازل الآخرة قبر يا آخرة يا مجمريا ما رفيا من دردر عالمنا. ففي سنن الترمذي أن هانئا مولى عثمان قال كان عثمان إذا وقف على قبر بكى حتى يبل لحيته. عثمان بن عفان إلى هانئ مبالو يا عثمان بن عفان قال كاي خادم ينبره. عثمان بن عفان رضي الله عنه قبر أكبابي سيمتا እጅግ ያለቅስና እንባው ጺሙን እስኪያርስ ደረጃ ይደርሳል። ስለ ጀነትና እሳት ሲወሳ እንዲህ አታለቅስም፣ እዚህ ቦታ ላይ ግን ለምን ታለቅሳለህ ይሉታል። فكان يقول يا الله ملكتኛ እኮ እንዲህ ብለዋል إن القبر أول منازل الآخرة قبر يا آخرة የመጀመሪያ ማረፊያ ዓለም ነው። فإن نجا منه فما بعده أيسر منه ከቀብር ቅጣት ከቀብር አደጋ የተረፈና ነፃ መውጣት የቻለ ከዛ በኋላ ያለው ዓለም ለሱ የገራና የቀለለ ነው። وإن لم ينج منه فما بعده أشد منه ከቀብር ቅጣትና አደጋ ከቀብር ፊትና መትረፍ ካልቻለ ከዛ በኋላ ያለው ዓለም ለሱ የባሰና አደገኛ ነውና ለዚህ ነው ማለቅሰው ይል ነበር رضي الله عنه وارضاه. ثم قال وقال رسول الله صلى الله عليه وسلم ما رأيت منظرا قط إلا والقبر أفظع منه. የሚያስፈራ ከቀብር የበለጠ እጅግ የሚያሰጋና የሚያስፈራ ክስተት ወይም ነገር አይቻላልም ይላል ረሱል አለይሂ ሰላቱ ወሰለም። ኢባደላህ ሰዎች ቀብር ላይ ቀብር ከሞቱ ቀብር ከገቡ በኋላ የተለያዩ አህዋል አላቸው፣ የተለያዩ አይነት ህይወት ውስጥ ይኖራሉ። ومن أحوال الميت في قبره أن يسأل ويفتن ويختبر في صدق إيمانه. ቀብር ውስጥ ከሚገጥሙ ነገሮች መካከል መጠየቁና መፈተኑ ነው። ስለ ኢማኑም ሁሉም ሰው ይፈተናል። ففي سنن النسائي أن أسماء بنت أبي بكر تقول أسماء بنت أبي بكر እንዲህ ትላለች رسول عليه الصلاة والسلام አንድ ጊዜ ስለ ፊትና ማንኛውም ሰው ማንኛውም ግለሰብ ቀብር ውስጥ ስለሚፈተነው ፊትና ጠቀሱ አወሱና ሲናገሩ ሙስሊሞች በጣም ተረበሹ፣ ድምጻቸው ከፍ አላሉ። تقول أسماء بنت أبي بكر رضي الله عنها وأرضاها በጣም የሰዎቹ ድምጽ ከማየሉ የተነሳ ረሱል ሰለላሁ ዐለይሂ ወሰለም ምን እንደሚሉ መስማት አቃተኛለች። ከዛ እንደተረጋጉ አንድ በኔ ዙሪያ የሚገኝ ሰውዬ ጠየቅኩት ትላለች። ባረከላሁ ለክ ያ አላህ መልእክተኛ ምን አሉ፣ መጨረሻ ላይ ምን ነበር ያሉት ብዬ ጠየቅኩት ትላለች። قال يا الله መልእክተኛ እንዲህ አሉ قد أوحي إلي أنكم تفتنون في القبور قريبا من فتنة الدجال. كفتنة الدجال كمسيح الدجال فتنة قرب بمي المتن ياكل قبر وسط تفتن አላችሁ ሲሉ ነው ሰሃባዎቹ እጅግ የተረበሹት ብሎ ነገረኝ ትላለች። ቀብር ውስጥ ከሚቀርቡ ጥያቄዎች መካከል ቁርጥ ምላሽ የሚያስፈልገው በተግባር ዛሬ ካላወልነው ነገ يوم القيامة ቀብር ላይ ብንሆን መመለስ የማንችለው ከባድ ጥያቄ ነው። ጥያቄው ቀላል ቢመስልም ተግባርን መሰረት ያደረገ ነው። ግን መልሱ من ربك وما دينك ومن نبيك ጌታህ ማን ነው፣ መልእክተኛህስ ማን ናቸው፣ ነብይህ ማን ናቸው፣ ሃይማኖትህስ ምንድነው? إمام مسلم بزجبوت حديث عن البراء بن عازب عن النبي صلى الله عليه وسلم قال الله اندهلا يثبت الله الذين آمنوا بالقول الثابت. الله سبحانه وتعالى آمانيوچن صنو بهونو قال ያጸናቸዋል ይላል። يقول الرسول عليه الصلاة والسلام نزلت في عذاب القبر يهنقص يوردو የቀብርን ጥያቄ በተመለከተ ነው። فيقال له من ربك فيقول ربي الله ونبي محمد صلى الله عليه وسلم ጌታህ ማን ነው ተብሎ አማኙ ሲጠየቅ ጌታዬ አላህ ነው መልእክተኛዬም ሙሐመድ አለይሂ ሰላቱ ወሰላም ናቸው ይላል። ይህ ነው የዚህ አንቀጽ ትርጓሜ ይላል። وفي سنن أبي داود أبو داود بزجبوت حديث لايم من ይላሉ የአላህ መልእክተኛ ويأتيه ملكان فيجلسانه ሁለት መላእክቶች ይመጡና ያስቀምጡትና ይጠይቁታል። من ربك ይሉታል ጌታዬ አላህ ነው ይላል። فيقولان له ما دينك ሃይማኖትህ ምንድነው ብለው ይጠይቁታል አሉ ረሱል አለይሂ ሰላቱ ወሰላም። ትክክለኛ መልስ የሚሰጠው አማኝ
እስልምና ነው ሃይማኖቴ ይላል። ይህ እናንተ ዘንድ የተላከውስ ግለሰብና ሰውዬ ማን ነው ተብሎ ሲጠየቅ የአላህ መልእክተኛ አለይሂ ሰላቱ ወሰላም ናቸው ይላል። فيقولان وما يدريك እንዴት አወቅ በምን አሳወቀህ ይህ ለዚህ ጥያቄ መልስ ለመስጠት ምንድነው ያበቃህ እንዴት ልታቅሻል ይሉታል አሉ። فيقول قرأت كتاب الله فآمنت به وصدقت ቁርአንን አንብቤ የአላህን ቃል አንብቤ በትክክል አምኜ እውነት ብዬ ተቀብያለሁና ነው ይላል። زاد في حديث جرير فذلك قول الله يثبت الله الذين آمنوا አማኞችን አላህ ያጸናቸዋል የተባለው ማዕናው ይሄ ነው ይላሉ። ከዛ قال فينادي مناد من السماء ከሰማይ ተጣሪ ይጣራል أن قد صدق عبدي فأفرشوه من الجنة ባሪያዬ እውነትን ተናግሯልና የጀነት ምንጣፍ አንጥፉለት ይባላል። وافتحوا له بابا إلى الجنة وألبسوه من الجنة የጀነትን በር ክፈቱለት ወደ ጀነት የሚያሳይ በር ክፈቱለት የጀነትንም ልብስ አልብሱት ይባላል አሉ ረሱል አለይሂ ሰላቱ ወሰላም። اللهم اجعلنا من هذا العبد يا رب العالمين. اللهم ثبتنا بالقول الثابت في الحياة الدنيا وفي الآخرة. كذا من قالوا رسول عليه الصلاة والسلام የጀነት መልካም መዓዛ ጥሩ ነገሮች ይመጣለታል ቀብሩም የአይን ርዝመት ርቀት ያክል ይሰፋለታል አሉ። ካፊሩ ወይም ፋጅሩ ደግሞ ሲሞት አሉ መልእክተኛው አለይሂ ሰላቱ ወሰላም ሩሑ ወደ ሰውነቱ ከተመለሰ በኋላ ሁለት መላእክቶች ይመጡና ያስቀምጡታል። ጌታህ ማን ነው ብለው ሲጠይቁት ሃሃ ላ አድሪ ብቻ ብሎ ነው የሚጮኸው አሉ። ሃይማኖት ምንድነው? ሃሃ አላቅም ይላል። ይህ እናንተ ዘንድ የተላከው መልእክተኛ ማን ነው ሲባል አላቅም ነው ጮሃቱና መልሱ። ከሰማይ ተጣሪ ይጣራል አሉ። ይህ ሰውዬ ዋሽቷል ቀጣፊ ነው የጀሃነምን የእሳት ምንጣፍ አንጥፉለት የእሳትንም ልብስ አልብሱት ወደ እሳትን በር ክፈቱለት ይባላል ረሱል አለይሂ ሰላቱ ወሰላም። اللهم إنا نعوذ بك أن نكون من هذا. ከዛ በኋላ የጀሃነም ቅጣት ቃጠሎ ይመጣበታል አሉ። ቀብር ይጠባል ቀብር እጅግ ይጠብበትና የጎድኖቹና አጥንቶቹ እስኪተላለፉ ድረስ ቀብር ይጨምቀዋል አሉ ረሱል አለይሂ ሰላቱ ወሰላም። ከዛ በኋላ ምን አሉ የአላህ መልእክተኛ ثم يقيض له أعمى أبكم አይነ ስውር ዲዳ የሆነ ሰው ይመደብና በትልቅ መጥረቢያ ጭንቅላቱን ይመታዋል። ተራራ ቢመታ አንዴ ድባቅ የሚያደርግ አመድ የሚያደርገው አይነት መጥረቢያ ወይም መዶሻ ይሰጠውና በሱ ይመታዋል። ሁሉም ጅኖችና ሰዎች ሲቀሩ ሌሎች ፍጥረታት ሁሉ ጩኸቱን ይሰማሉ አሉ። أيها المسلمون عباد الله وأهل السنة والجماعة يؤمنون بنعيم القبر وعذابه. أهل السنة والجماعة الله كان سيادر جنهنا يكبر قطعتهم صقام እንዳለ ያምናሉ። የሞተ ሰው ቀብሩ ወይም የጀነት ጨፌ ነው ወይም የእሳት ጉድጓድ እንደሚሆንም ያምናሉ። ለዚህ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን ብለዋል? إنما القبر روضة من رياض الجنة أو حفرة من حفر النار. قبر የጀነት ጨፌ ነው ወይም የእሳት ጉድጓድ ነው ብለዋል። የቀብር ቅጣት እንዳለ የሚያመለክቱ በርካታ የተረጋገጡ ማስረጃዎች አሉ። ቀብርን ለቀብር ቅጣት የሚዳርጉም በርካታ ቅጣቶች አሉ። ከነዛ መካከል ነብዩ አለይሂ ሰላቱ ወሰላም የተናገሩት ነው። ሽንትን ሰው ሲጸዳዳ በትክክል ሽንቱን አጥርቶ እስቲንጃ አለማድረግ፣ ሰውነቱን ልብሱን እንደነካውና እንዳልነካው እርግጠኛ አለመሆን፣ ሽንት ላይ ጥንቃቄ አለማድረግ ለቀብር ቅጣት ከሚያጋልጡ ነገሮች አንዱ ነው። እንደዚሁም ደግሞ ወሬ ማዋሰድና ማመላለስ ሰውን ማጋጨት። ኢማሙ አልቡኻሪ በዘገቡት ሐዲስ عن ابن عباس قال مر النبي صلى الله عليه وسلم بقبرين. ነብዩ አለይሂ ሰላቱ ወሰላም ሁለት የተቀበሩ ሰዎች ነበሩ። በእነሱ ቀብር በኩል አለፉና فقال إنهما لا يعذبان እየተቀጡ ነው አሉ ረሱል አለይሂ ሰላቱ ወሰላም። وما يعذبان في كبير በትልቅ ነገር አይደለም እየተቀጡ ያሉት። መጠንቀቅ የሚችሉት ቢጠነቀቁ ኑሮ ትልቅ አልነበረም አደገኛ አልነበረም። ነገር ግን መጠንቀቅ ስላልቻሉ ጥንቃቄ መውሰድ ስላልቻሉ ለዚህ ቅጣት ተጋልጠዋል። አንደኛው فكان لا يستتر من البول
ሽንቱን ተጠንቅቆ አይጸዳዳም ነበር አሉ ረሱል አለይሂ ሰላቱ ወሰላም። ሁለተኛው ደግሞ ወሬ ያመላልስ ነበርና በማለት የአላህ መልእክተኛ ተናግረዋል። ويقول ابن القيم رحمه الله فعذاب القبر የቀብር ቅጣት ምክንያት የሚሆኑት ነገሮች በልብ፣ በአይን፣ በጆሮ፣ በምላስ፣ በሆድ፣ በሀፍረተ ገላ፣ በእጅና በእግር የሚሰሩ ወንጀሎች ናቸው ለዚህ ሁሉም ያበቁት እና አብዛኛው ሰው ለነዚህ ወንጀሎች የተጋለጠ በመሆኑ የተነሳ كان أكثر أصحاب القبور معذبين የቀብር ሰዎች አብዛኞቹ የሚቀጡ ይሆናሉ አሉ። والفائز منهم قليل ከቀብር ቅጣት ነፃ የሚወጡት ጥቂቶች ናቸው። فظواهر القبور تراب وبواطنها حسرات ይላሉ። ቀብር ከላይ ስናይ አፈር ነው፣ ውስጡ ያለው ግን ቁጭት፣ ጸጸትና ስቃይ ነው። አላህ عز وجل ከዚህ አይነት ቀብር ቅጣት ይጠብቀን። ቀብራችንን የጀነት ጨፌ አላህ ያድርግልን፣ የእሳት ጨፌ ያድርግብን። عباد الله أقول قولي هذا وأستغفر الله العظيم الجليل لي ولكم فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين وأصلي وأسلم على نبينا الكريم محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد أيها المسلمون، وأما أسباب النجاة من عذاب القبر كقبر قطعت ነፃ ለመውጣት ምክንያት የሚሆኑ በርካታ መልካም ስራዎች አሉ። ከነዚህ መካከል የተወሰኑትን ለማየት ያክል ማንኛውም ለአላህ ተብሎ የሚሰራ መልካም ስራ ከቀብር ቅጣት ይጠብቃል፣ ነፃ ያወጣል። ኢማም ኢብኑ ሒባን እና ኢማም አልሐኪም عليهما رحمة الله بزقبت حديث عن أبي هريرة الله ملكتني عليه الصلاة والسلام منالو إن الميت إذا وضع في قبره يموتو سوري ساق قبرو لا يلك سيعرف إنه يسمع خفق نعالهم يشنيوچن يقباريوچن كوتي يسمعلالو كذا ሁሉም ጀርባ ሰተው እንደሄዱ አማኝ ከሆነ መልካም ስራዎቹ ያጅቡታል። ሰላት ከራስጌው፣ ጾም ከቀኝ በኩል፣ ዘካ ከግራው በኩል መልካም የሚባሉ ኸይራት ሁሉ ያጅቡታል አሉ ነብዩ አለይሂ ሰላቱ ወሰላም። ከዛ በኋላ ለመቀጣት ወይም የሆነ ስቃይ ሊመጣበት ከተሞከረ በኔ በኩል ምንም አይነት መግቢያ ቀዳዳ አይኖርም ብለው ሲያበቁ ይከላከሉለታል ይላሉ ረሱል አለይሂ ሰላቱ ወሰላም። ዒባደላህ በጥቅሉ መልካም ስራዎች ሁሉ ከቀብር ቅጣት ከየውመል ቂያማ ውርደት የሚጠብቁ ናቸውና ኸይር ስራን ሳንንቅ መበርታት መጠንከር ይኖርብናል። ልብን የሚያነቁ መልካም ስራዎች፣ በጆሮ የሚሰሩ የሚደመጡ መልካም ስራዎች፣ በአይን የሚፈጸሙ የሚተገበሩ፣ በእጃችን በእግራችን በመላ ሰውነት አካላችን የሚፈጸሙ ኸይር ስራዎችን አውቀን ተምረን ጠይቀን መልካም ነገር በመስራት ላይ ከፍተኛ ርብርቦች ማድረግ ይኖርብናል። ይሄን ዓለም ከተሰናበትን መመለሻ የለንምና ለቀብር ያለን ዝግጅት ጠንካራ መሆን መቻል አለበት። ምክንያቱም ቀብር ውስጥ ስንገባ ወይም ዘላለማዊ የውመል ቂያማ እስኪቆም ድረስ ጸጋና ኒዕማ ውስጥ ነው የምንኖረው ወይንም ደግሞ ቅጣትና ስቃይ ውስጥ ነው የምንኖረው። ሁለተኛውን የሚመርጥ መቼም የለም አማኝ ሆኖና የመጀመሪያውን ለመሆን ስራ፣ ኢኽላስ፣ ቁርጠኝነት፣ ትግልና ትጋት ያስፈልጋል። በዚህ ላይ መበርታት ይኖርብናል። አላህ ፊት መቆማችንና መሞታችን አይቀርም። عباد الله ثم اعلموا أن الله عز وجل أمركم بالصلاة والسلام على نبيه إذ يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن صحابته أجمعين وأهل بيته وعنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين وانصر الإسلام والمسلمين ودمر أعداء الدين اللهم ألف بين قلوب المؤمنين
ووحد بين صفوفهم. اللهم أرنا الحق حقا وارزقنا اتباعه والباطل باطلا وارزقنا اجتنابه، ولا تجعل الحق ملتبسا علينا فنضل يا رب العالمين. اللهم آت نفوسنا تقواها وزكها أنت خير من زكاها، أنت وليها ومولاها برحمتك يا أرحم الراحمين. اللهم أحينا حياة السعداء وأمتنا موت الشهداء، اللهم وتوفنا وأنت راض عنا يا رب العالمين. اللهم إنا نسألك الجنة وما قرب إليها من قول وعمل، ونعوذ بك من النار وما قرب إليها من قول وعمل. اللهم اجعل آخر كلمتنا من الدنيا لا إله إلا الله محمد رسول الله. اللهم اجعل قبورنا روضة من رياض الجنة، ولا تجعلها حفرة من حفر النار. اللهم اغفر لنا وللمسلمين أجمعين، الأحياء والأموات منهم يا رب العالمين. اللهم اغفر لنا ذنوبنا واستر لنا عيوبنا وتجاوز عن سيئاتنا، إنك أنت الغفور الرحيم. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار، وتوفنا مع الأبرار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي، يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم، واشكروه على نعمه وآلائه يزدكم، ولذكر الله أكبر والله يعلم ما تصنعون. وأقم الصلاة.